ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዲጂታል ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። ጃፓን ኢትዮጵያ የባህር በር ለማግኘት የጀመረችውን ጥረት እንደምትደግፍ አስታወቀች። ኢትዮጵያና ጃፓን በጸጥታና በደህንነት ጉዳዮች ትብብርና አጋርነታቸውን ለማጠናከር መምከራቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። አገልግሎቱ ለሀገር ውስጥ መገናኛ ብዙሃን በላከው መረጃ በጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦሳዳማናና በኢትዮጵያ የጃፓን አምባሳደር ሺባታ የተመራ ልዑካን ቡድን ከብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩና ከተቋሙ ከፍተኛ አመራሮች ጋር በቀጠናዊና በዓለም አቀፋዊ የጸጥታና ደህንነት ጉዳዮች ላይ የሚደረገውን ትብብር ወደ ላቀ ደረጃ ለማሸጋገር ያለመ ምክክር አድርገዋል። ሁለቱ ሀገሮች በቀጠናው የሚንቀሳቀሱትን ሽብርተኛ ቡድኖችና ድንበር ተሻጋሪ ወንጀሎች ለመከላከል መወያየታቸው ተገልጿል። በሳይበርና በአቪዬሽን ደህንነት ላይ የሚደረገውን ትብብርና የመረጃ ልውውጥ ለማጠናከር ተወያይተዋል ተብሏል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል አሰፋ አብዩ ኢትዮጵያ በሰላማዊ አማራጭ መንገዶች የባህር በር ለማግኘት የጀመረችውን እንቅስቃሴ ለልዑካን ቡድኑ ማስረዳታቸው ተገልጿል። የጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦሳዳማና በበኩላቸው ጃፓን ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደምትደግፍ መግለጻቸውን በመረጃው ተመልክቷል። በሌላ ዜና ጅቡቲ ለኢትዮጵያ ጭነቶች ቅድሚያ መስጠቷን እንደምትቀጥል ገለጸች። ጅቡቲ ወደ ኢትዮጵያ ለሚጓጓዙ ጭነቶች ቅድሚያ መስጠቷን አጠናክራ እንደምትቀጥል የጅቡቲ ወደቦችን ነፃ የንግድ ቀጠና ባለስልጣን ሰብሳቢ አቡበከር ኡመር ሃዲ ገልጸዋል። ሰብሳቢው ለኢዚያ እንደገለጹት የጅቡቲ ወደቦች በአሁኑ ወቅት በከፍተኛ ሁኔታ እየጨመረ የመጣውን የጭነት መጠን ያለምንም መጨናነቅ የሚያስተናግድ አስተማማኝ አቅም አላቸው። በዚህም ወደ ወደብ የሚመጡ ማናቸውም የኢትዮጵያ ጭነቶች በተለይም ማዳበሪያ ሳይዘገይ ወደ መሃል ሀገር እንዲጓጓዝ ቅድሚያ የተሰጠ መሆኑን ተናግረዋል። ሀገራቱ ያላቸውን ጠንካራ የሁለትዮሽ ግንኙነት ይበልጥ ለማገዝ ጅቡቲ በአንዳንድ የወደብ ሀብቶች ላይ ኢትዮጵያ የባለቤትነት ድርሻ እንዲኖራት ሀሳብ ማቅረቧን የጠቆሙት ሰብሳቢው ይህም የሁለቱ ሀገራት ኢኮኖሚያዊ ትስስር ወደ ላቀ የባለቤትነት ደረጃ የሚያሸጋግር መሆኑን ተናግረዋል። ከመርከብ ወደ መርከብ የሚደረገውን የጭነት ማስተላለፍ ስራ በማስፋትና ተጨማሪ የማከማቻ መጋዘኖችን በመገንባት የሎጂስቲኩን ዘርፍ ይበልጥ ዘመናዊ ለማድረግ መታቀዱን አስታውቀዋል። ላለፉት በርካታ ዓመታት ከ90 በመቶ በላይ የሚሆነውን የኢትዮጵያ የገቢና ወጪ ንግድ በጅቡቲ በኩል እንደሚከናወን ይታወቃል። የኢትዮጵያ ኤሌክትሪክ አገልግሎት ለትንሳኤ በዓል አስተማማኝ የኃይል አቅርቦት እንደሚኖር አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት በመጪው የትንሳኤ በዓል ወቅት ሊከሰት የሚችለውን የኃይል መቆራረጥና መዋዠቅ ለመቀነስ ሰፊ ዝግጅት ማድረጉን አስታውቋል። ተቋሙ በበዓላት ሰሞን የሚኖረውን ከፍተኛ የኃይል ፍላጎትና በመሰረተ ልማት ላይ የሚፈጠረውን ጫና ታሳቢ ያደረገ ልዩ ትኩረት መስጠቱንም ገልጿል። የተቋሙ የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራ
አብራር እንደገለጹት ተቋሙ በበዓላት ሰሞን የሚኖረውን ከፍተኛ የኃይል ፍላጎትና በመሰረተ ልማት ላይ የሚፈጠረውን ጫና ታሳቢ ያደረገ ልዩ ትኩረት መስጠቱን ገልጿል። የተቋሙ የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንደገለጹት ከበዓል አስቀድሞ የመካከለኛና ዝቅተኛ ማሰራጫ መስመሮችን የመፈተሽ የረገቡ ገመዶችን የመወጠርና የእንጨት ምሰሶችን በኮንክሪት የመተካት ስራ ተከናውኗል። በተጨማሪም የኃይል ጫና ያለባቸውን ትራንስፎርመሮች አቅም የማሳደግና አዳዲስ አጋዥ ትራንስፎርመሮችን የመትከል ስራ መከናወኑን አስረድተዋል። በበዓሉ ዋዜማና በዕለቱ ለሚከሰት ድንገተኛ የኃይል መቆራረጥ አፋጣኝ ምላሽ ለመስጠት በሁሉም የአገልግሎት አደረጃጀቶች ውስጥ የአስቸኳይ ጥገና ግብረ ኃይል ተዋቅሮ ወደ ስራ መግባቱን ተቋሙ አስታውቋል። በርካታ ሰዎች ህይወታቸው አልፏል። ከነዚህ መካከል ደግሞ ትልቁ ቁጥር የኢትዮጵያውያን ነው ብሏል። ሪፖርቱ የድርጅቱ ሪፖርት ነው፣ የመንግስት ሪፖርት አይደለም። ይሄ አስደንጋጭ ነው። ይሄ አስፈሪ ነው። ውሃ ጥም ራሱ ቀላል ጉዳት አይደለም። በውሃ ጥም በራቅ አቋርጦ ነው የሚሄዱት። የሚሞቱበት ሁኔታ ነው ያለው። ወደ ውጭ ዜና ተሻገረን። ኢራን አሜሪካ የስምምነቱን ማዕቀፍ ጥሳለች ስትል ከሰሰች። የተኩስ አቁም ስምምነቱ ሊባኖስንም ያካተተ ሊሆን እንደሚገባ ሀገራት እየጠቆሙ ነው። ሸሪፍ ኢማም ተጨማሪ አለው። የኢራን የፓርላማ አፈ ጉባኤ መሐመድ ባገር ቋሊባፍ በዛሬው ዕለት እንዳሉት ጦርነቱን ለማስቆም ከአሜሪካ ጋር የተደረገው የተኩስ አቁም ስምምነት ምክንያታዊ አይደለም። አሜሪካ ጦርነቱን ለማስቆም ኢራን ያስቀመጠቻቸውን 10 የስምምነት ቅድመ ሁኔታዎች ጥሳለች ሲሉ ከሰዋል። በሌላ በኩል ዩናይትድ ስቴትስ እና ኢራን ሁለቱም በየፊናቸው ድል እንዳደረጉ እየገለጹ ነው። ይህ በእንዲህ እንዳለ እስራኤል በሊባኖስ በሄዝቦላ ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። በዚህም የገበያና የመኖሪያ ስፍራ የሆነውና ሰዎች የሚበዙበትን አካባቢ ማስጠንቀቂያ ሳትሰጥ ደብድባለች። ሊባኖስ እንዳለችው በጥቃቱ 182 ሰዎች ሲገደሉ በመቶዎች የሚቆጠሩ ደግሞ ቆስለዋል። ይህ የትናንቱ ግጭት የእስራኤልና የሄዝቦላ ጦርነት ከተጀመረ ወዲህ እጅግ የከፋው ጥቃት ተደርጎም ተወስዷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረቡዕ ዕለት ቀደም ብለው እንዳሉት የተኩስ አቁም ስምምነቱ ከሄዝቦላ ጋር ያለውን ጦርነት አያካትትም ብለዋል። ይህ አባባላቸው ከዋነኛው አደራዳሪ ፓኪስታንና ሌሎች ሀገራት ከሰጡት ሀሳብ ጋር የሚቃረን ሆኖ ተገኝቷል። ኢራን ደግሞ ለዚህ ምላሽ እንዲሆን በማለት የሆርሙዝ ሰርጥን መልሳ ዘግታለች። ይሁን እንጂ አሜሪካ የተዘጋው የሆርሙዝ ሰርጥ ዳግም በፍጥነት እንዲከፈት ጠይቃለች። አሜሪካም ሆነች ኢራን ስለተደረሰው ስምምነት የተለያየ ሀሳብ እየሰጡ ነው። ኢራን እንዳለችው የተደረሰው ስምምነት በሆርሙዝ ሰርጥ የሚተላለፉትን መርከቦች ኢራን እንደ አዲስ እያስከፈለች እንድታሳልፍ ይፈቅዳል። ከዋይት ሃውስ የተደመጠው ዜና ደግሞ የአሜሪካው ፕሬዝደንት ይህንን እንደተቃወሙት ያመለክታል። ይህ በእንዲህ እንዳለ ፓኪስታን እንዳለችው አርብ ዕለት የመካከለኛው ምስራቅ ጦርነት በዘላቂነት ለማስቆም በኢስላማባድ ንግግር ይጀመራል። ከዋይት ሃውስ በተገኘ ማረጋገጫ መሰረት የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ተደራዳሪውን ቡድን ይመራሉ ተብሏል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሐሙስ ዕለት በኢንተርኔት መገናኛ ባስተላለፉት መልእክት የአሜሪካ የጦር መርከቦችና ወታደሮች በኢራን አቅራቢያ ይቆያሉ። ይህ የሚሆነው እውነተኛ ስምምነት እስኪደረስና ኢራን ሙሉ ለሙሉ የቀረበላትን ሐሳብ እስክትቀበል ነው ብለዋል። በሌላ በኩል ያልተለመደና ጠንከር ያለ ንግግር የተጠቀሙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በማያሻማ ሁኔታ እስራኤል ረቡዕ ዕለት በሊባኖስ በርካቶችን ለሞትና ለአካል ጉዳት የዳረገውን ጥቃት መፈጸሟን ማውገዛቸውን ቃል አቀባያቸው ስቴቨን ዱጃሪክ አስታውቀዋል። ጉቴሬስ ሁለቱም ወገኖች በአስቸኳይ ተኩስ እንዲያቆሙ ጥሪ አቅርበዋል። በተመሳሳይ ዜና የአውስትራሊያው ጠቅላይ ሚኒስትር አንቶኒዮ አልባኔዝ ሐሙስ ዕለት ሪፖርተሮች እንደነገሩት የተኩስ አቁም ስምምነት ወደፊት ለመጓዝ በጣም ጠቃሚ እርምጃ ነው ብለዋል። እርግጥ ነው የሰላሙ ስምምነት ጠንካራ አይደለም፣ ነገር ግን ወደ መግባባት እንዲያመራ ማድረግ ይኖርብናል ብለዋል። አክለውም የአውስትራሊያ መንግስት በእርግጠኝነት እንደሚያምነው ስምምነቱ በሊባኖስም ተግባራዊ መደረግ አለበት፣ ምክንያቱም በቀጣናው ሰላም ሰፍኖ ማየት እንፈልጋለንና ብለዋል። መረጃው የአሶሺየትድ ፕሬስ ነው።
ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው የዲጂታል ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።